ጸጋ ያብዛላችሁ። ተባረኩ። ኮፒ ሊንክ ሼር የምታደርጉ መቀጠል ትችላላችሁ። ብርኬ ይቀጥል። እሺ እርሜ፣ በነገራችን ላይ እንደዚህ የሚሳደቡ ሰዎች ልክ ግመሏ ስትሄድ ውሾች ከኋላ ይጮዋሉ አይደል? ልክ እንደዛ ነው። እኔ እንደዛ ነው የምመለከተው። ሌላኛው ቻሌንጅ ምን መሰላችሁ? ኮፒ ሊንክ አድርጉልኝ። አሁንም ዛሬ እንግዲህ ተመላለስሽባችኋለሁ፣ ሶሪ። ሌላኛው ቻሌንጅ ለኤርሚያስ አበበ ዮናስ ሙሉነህ አንዳንድ እህቶችን በሰውነታቸው ባለመውለዳቸው በጤናቸው ላይ በልጆቻቸው እየሰደባቸው ነው። አሁን ይሄ ቻሌንጅ ነው። በነገራችን ላይ እውነት እናንተ የወንጌል አማኝ ናችሁ አይደል? እውነት ገብታችኋል። አስቁሙት፣ ተው በሉት፣ ገስጹት። ይሄ ለእናንተ ቻሌንጅ ነው። ሴቶችን መሳደብ አቁም። ለነገሩ አንተ ሜርሚም ትሳደባለህ። እንትን ይግባብሽ፣ እንትን ጋር ሂጂ፣ እንትን ጣብሽ፣ ጠጥተሽ መጣሽ፣ አረቄ ምናምን ትላለህ። እኔ ስንታችሁን እንደምንገስጽ አናቅም፣ ግን ቢያንስ አንተ ወንጌል አንብቤያለሁ የምትል ሰው ነው፣ ትልቅ ሰው ነው። እኔ እወድሃለሁ፣ ጌታ ምስክሬ ነው፣ በጣም ነው የምወድ። ግን አስቁመው፣ ገስጸው፣ ተው በለው፣ ተው በቃ አቁም፣ አንተ ተለይተሃል፣ ተቀድሰሃል በለው። ሌላኛው ቻሌንጅ አተጌች። አቤት። ዛሬ ቀኑ ማን ነው? ትናንት ማክሰኞ ነበር፣ ዛሬ እንጃ። ገብቷችኋል? አሁን በፊት የነበረውና አሁን የነበረው አንድ አይደለም። ምንም ብታረጉ ከምታዩት ካገጠጠ ካፈጠጠ ነገር ላይ ምንም ብታረጉ ድራማ ብትሰሩ ትክክለኛ የሚሰራው ስራ ትክክል ነው ብላችሁ ልትከራከሩት አትችሉም። ኢትስ ኢምፖሲብል። ግን ካላችሁ ምናልባት ካለ አይ ዶንት ኖ እድል ሰጣችኋለሁ። የእናንተም ደግሞ ድምፅ መሰማት ስላለበት እድል ሰጣችኋለሁ። እኔ ችግር የለብኝም። የቱንም ያኔ ማስረጃ ነገር አንጡና በመርፌ ቀዳዳ ዝሆን የማሽሉለት ነገር ነው የፍራውን ነገር። ምንም ብታረጉ ሊሆን አይችልም። እና ካላችሁ ግን ካላችሁ ችግር የለብኝም ለማለት ያህል ነው። ዌብሳይትን አመሰግናለሁ። ያብዬ ወደ አንቺ ልምጣ። ምን ትያለሽ? እሺ ቴዲዬ አመሰግናለሁ። ሰላም ብያለሁ። ያው አንተ መቼም ፌር ለመሆን ያህል ሶሪ እየጠበቅ ነው። አፖሎጂ ሶሪ እንኳን አትጠብቅም። ይቅርታ ይጠይቃል ብዬ አልጠብቅም ወንድማችን። በዚህ በአሁን በተያያዘው ሁኔታ በቃ ነገሮችን ለማስቀየስ ምናምን አይደለም የሚባለው፣ ለማስቀየስ እሱ በቃ እዛ ስራ ላይ ነው ተጠምዶ ያለው። እውነትን አንዳንድ ጊዜ እውነትን ለምንድን ነው እሱ አንዳንድ ጊዜ ፎልቶቻችንን ኦን ማናረገው የሚል ነገር አለ። ምንድን ነው እሱ ትልቅነት ማለት? አንድ ሰው ሀብታም ሲሆን እኮ ራሱ አንደኛ ትምህርት ቤት ገብቶ መማር አለበት። የሆነ ነገር አትሊስት የሆነ ኮርሶች የወሰደ ሰው መሆን አለበት። እንደው ቢያንስ ትንሽ አይምሮ እንኳን መስፋት አለበት። እና ጥፋትም ካለ ጥፋትን መቀበል ማመን፣ ጥፋት የለም ካለ ደግሞ ላይክ በቃ በጥፋት ላይ ጥፋት እየጨመረ ነው ያለው እና በጣም በየቀኑ ኤቭሪዴይ ከሚናገራቸው ንግግሮች ሞር በጣም ላይክ እየወረደ ነው የመጣው። በጣም ነው የሚደብረው ያለው ሁኔታ። እኔ መጀመሪያ እንደውም በጣም አከብረው ነበረ። አሁን ጭራሽ እያባሰው መጣና ትንሽ ራሱን ዝቅ አድርጎታል በጣም። ሰዎች በቃ አሁን ለምሳሌ በቃ ትሰክስ ምናምን ብለው እንኳን ሲጽፉ ከታች ምን ይላል? 100 ሚሊዮን እኮ እኔ ጋር አለ እናንተ ጋር ግን ህልም ነው፣ ለዛ ነው እንደዚህ የምትሉ ምናምን እያለ ሰዎችን ያሸማቀቃል። ይሄ ለማሸማቀቅ የሚሄድበት መንገዱ ለእሱ ማሸማቀቅ ነው፣ እሱ በቤቱ ማሸማቀቁ ነው። ግን በሌሎች ዘንድ እንትን አላደለ እየተፌዘበት ነው ያለው እና በጣም ይደብራል። በቃ አሁን ጥሩምባ የሚል ነገር በአጠቃላይ የሰሞኑ አጀንዳችን ጥሩምባ ሆኗል። እንደዛ ነው እሱን እያየን ያለ ነው። እና ደግሞ አንድ ትልቅ የተናገረው ንግግር አለ ቴዲ፣ በጣም መታለፍ የሌለበት ከእያንዳንዱ ኤጀንት ይሄ ኤንጂኦ ድርጅቶች ጀርባ እኔ ነኝ ያለሁት ብሏል እዛ ቪዲዮ ላይ። ዳስ ሜን ፖይንት መርሳት የሌለብን። እኔ አንዱ ነኝ እንኳን አላለም፣ እኔ ነኝ ነው ያለው። ይሄን ሲል ምን ማለቱ ነው? እዚህ ጋር አሁን ቅድም እህታችን የሆነ ነገር አስቀምጣ ወጥታለች። ህዝቡን እየዘረፉ ያሉ ሰዎች ጋር አብሮ እየሰራ እንደሆነ ስትናገር ነበር። እኔ ትዝ ይለኛል እሱ ቤት ብሮች ሲሰበስቡ ሁሉ ከታቸውን እናይ ነበረ ድሮ፣ እንደዚሁ ስለምንከተላቸው ማለት ነው።
እና ብዙ ብሮች ተሰብስበዋል። በጣም ብዙ ብሮች፣ አስደናቂ ብሮች ግን የት እንደደረሱ ምናምናም ያንን መረጃ የለውም። ማንኛውም ሰው መረጃ የለውም። እና ይሄ ሰውዬ ከኤንጂኦ ድርጅቶች እነዚህ ትንንሽ ኤንጂኦዎች ጋር ጀርባ ካለበት ምን ያህል ስራ እየተሰራ እንደሆነ አገሪቱ ውስጥ ብዙ ኤንጂኦዎችን እኮ ይልክ የውጭ ሀገር ሰዎች ብር ይረዳሉ። እነዚህ ኤንጂኦን የሚያቋቁሙ ሰዎች ያንን ብር እነሱ ጋር ነው የሚገባው። ለዛ ግን ለተጎዳው ህብረተሰብ ይደርሳል ወይ? ያ ሌላ ጥያቄ ነው። ትልቅ ኢንቨስቲጌሽን የሚያስፈልገው ነው። አሁን ቅድም አምጥቶ ላይፍ ላይ የሆነ ሰው ያስተዋውቅ ነበረ። እሱም እንደዚሁ የኤንጂኦ ድርጅት ነገር ነው እና እሱን እያስተዋወቀ ነበረ ለህዝቡ አብሮት የሚሰራ ማለት ነው። እና እንደዚህ አይነት ነገሮች አሁን ለምሳሌ ለምንድነው ያ ድርጅት ዛሬ እንደ አዲስ ማውጣት? ድሮ ደግሞ ሲረዳቸው የነበሩት ድሃዎችን ሰብስቦ የእነሱን ቪዲዮ አስቀምጦ እንደ አዲስ እያሳየ ያንን እያወጣ እያሳየ እኔ እኮ እንዲህ ነበርኩኝ እንዲሳረግ ነበር ምናምን። ይሄ አሁን ከኤንጂኦ ድርጅቶች ጀርባ እኔ ያለው ካለ ኤንጂኦ ድርጅቶች እኮ ብር የሚያመጡት ከውጭ ሰዎች ነው። አሁን እዚህ ጋር ገቢ ምንጩን እየነገረን ነው። እኔ ነኝ ወይም ደግሞ የኤንጂኦ ድርጅቱ ባለቤቱ እኔ ነኝ የምረዳው እንኳን አይደለም ቀጥታ ያለው ከጀርባ የድርጅቱ ባለቤት ሆነ ማለት እንግዲህ አንድ ሰው ድርጅት ይከፍታል፣ ግን ብሩን ሰብስቦ ነው የሚያመጣው ከሌሎች ማለት ነው። እንደዛ ማለት ነው። በነገራችን ላይ አሁን መቄዶንያ ኢንቨስቲጌት የሚያደርገውን ነገር ልንገራችሁ። ምን አይነት ነገር አለ መሰላችሁ? አሁን የሆነ ለምሳሌ ስቴዲየም አንድ ጨዋታ አለ ቢባል፣ በጣም በሁሉም ዘንድ የሚጠበቅ ጨዋታ አለ ቢባል ብዙ ሰው ቲኬት ለመግዛት ይሰልፋል። ተመሳስለው የተሰሩ ቲኬቶች ደግሞ አዘሴም ታይም ገበያው ላይ ይበዛሉ አይደል? አጋጣሚውን በመጠቀም ገንዘብ መስራት የሚፈልጉ ሰዎች አሁን ሰይፉ ፋንታሁን ላይ ዝም ብላችሁ ነጥቦችን ስታገናኙ አሁን እየተገለጠልኝ የመጣው ነገር ሰይፉ ፋንታሁን ላይ ለመቄዶንያ በሀገር አቀፍ ደረጃ ገንዘብ የተሰበሰበ ነበር። እነዚህ ፍኖተ ሰላም የሚባሉ ኤንጂኦ ነን የሚሉ ገንዘብ ሰብሳቢዎች እዛ ዩቲዩብ ኮመንት ላይ አካውንቶቻቸውን አስቀምጠዋል። ወይም ደግሞ ቲክቶክ ላይ አሁን ብትፈልጉ ከጎግል ነው ምናምን የሚያሳየው አይደለም። እነዚህ ከመቄዶንያ ውክልና አለን ወይም ለመቄዶንያ ነው የምንሰበስበው ብለው ከብዙ ኢትዮጵያውያን በመቄዶንያ ስም ገንዘብ ሰብስበዋል። መቄዶንያ ማያውቃቸው ፍኖተ ህይወት ነው የሚባሉት። ውክልና የላቸው፣ ግን የተገኘችውን አጋጣሚ በመጠቀም የራሳቸውን አካውንት ፖስት አድርገዋል። አሁን ፍራውን ይህን አካውንት ሲያመጣ ያውቀዋል። እንደውም እኮ ከጀርባውን የመመራቸው እኔ ነኝ ያላቸው እኚህ ልጆች እኚህ ወጣቶች። አሁን ኢትዮጵያ ውስጥ እዚህም እዛም እርዳታ የሚሰበስቡ አሉ አይደለ? የእርዳታው ጉዳይ እንኳን ሲነሳ መጀመሪያ ፈጣሪ ፍራውን እኮ ነው። በነገራችን ላይ ቪዲዮ ሰርቶ ማለት ነው 98% የሚሆኑ እርዳታ ሰብሳቢዎች የሚሰበስቡትን ገንዘብ ለራሳቸው ለግል ጥቅማቸው ነው የሚያውለው ምናምን ብሎ የሰራውን ቪዲዮ ታስታውሳላችሁ? ከዛ ተሙ ሰራ ምናምን ግርግር ተፈጠረ። አሁን በጣም በተረጋጋ ሁኔታ ስታዩ ፍራውን መጥቶ ሊያጠፋቸው የፈለጉ እርዳታ ሰብሳቢዎች አሉ። የእሱ ደግሞ የሆኑትን ደግሞ ሄዶም እኮ በነገራችን ላይ ስም ዝርዝር ከጠራሁኝ በኋላ ሄዶ በማግስቱ ፌስቡክ ላይ በማግስቱ ተበልቻለሁ፣ ተዘርፌያለሁ፣ ዘርፈውኛል ምናምን ካለ በኋላ በማግስቱ ከአንዳንዶቹ ጋር ፈትቻለሁ አለ። እንዴ እንደ ዛሬ ተናግረን እንደ ዛሬ ስም ዝርዝር ስጡኝ ብዬ ስም ዝርዝራቸው ከተጠራ በኋላ ተዘርፌያለሁ ካለ በኋላ በማግስቱ ሶሻል ሚዲያ ላይ ፌስቡክ ላይ ከአንዳንዶቹ ጋር ፈትቻለሁ። አንዳንዶቹ ይደውሉልኝና ፍራኦል እኮ ደወሉልኝና ፈተናል ብሎኛል ይለኛል። እነዚህ ፈተናል ወይም ደግሞ በፍራኦል የተፈቱ እርዳታ ሰብሳቢዎች ለፍራኦል ባህሪ ወይም ከፍራኦል ጋር የሚሰሩት ስራ አለ ማለት ነው። እሱ የፈለጋቸውን ፈቷቸዋል፣ ያልፈለጋቸውን አጥብቆ ይዟቸዋል። ይሄ በህቡ የተደራጀ እንደ ቀላል አትዩት። ይሄ የራሳችሁን እኔ ቴዲ አንድ ሰው ነኝ። በቃ ከዚህ በኋላ እናንተን ካወያዩ በኋላ ወደ ፖለቲካዊ ጉዳዮች ሄዳለሁ። ቀሪውን ነገር እንደ መረጃ እነግራችኋለሁ። እናንተም የራሳችሁን ነጥቦችን እያገናኛችሁ ኢንቨስቲጌት ምናምን አድርጉ እንጂ ከኛ የተሻላችሁ ሰዎች ናችሁ። እዚህ ያላችሁ ብዙዎቻችሁ የህግ ሰዎች አላችሁ፣ ቤት ከፍታችሁ ትወያያላችሁ። እነዚህን ነገሮች አንድ ባንድ እያስቀመጣችሁ እዩዋቸው።
ኢትዮጵያና አሜሪካ ወይ ኢትዮጵያና ዩሮፕ ሆነው በህቡ የተደራጁ አደገኛ ሰው ቡድኖች አሉ። በመንግስት የተመዘገበ እርዳታ የሚሰሩ ድርጅቶች ራሳቸውን መርመራ ያደርጋሉ። የመንግስት ሰዎች ለተጎጂዎች በሚል የተለያዩ ነገሮችን ከውጭ ይላክላቸዋል። እንደነ ዊልቸር፣ የተለያዩ ቁሳቁሶች ምናምን። እነዚህ ቁሳቁሶች እየወጡ ይሸጣሉ የሚባል መረጃም እየደረሰኝ ነው። እርግጠኛ አይደለሁም፣ ግን መረጃውን ያዙትና እናንተ የራሳችሁን ኢንቨስቲጌሽን ስሩ። ምክንያቱም ከቀረጥ ነፃ ስለሆነ የሚያስገቡት ይገባሉ፣ ይሸጣሉ። በቀላል እንዳትዋቸው። አብዛኞቹ የእርዳታ ሰብሳቢዎች የመጡ ሰዓት ይንካኝና አሳየዋለሁ የሚሉት እኮ ተነካክተዋል፣ በቃ ተጨመላልቀዋል። ካልተጨመላለቃችሁ ብቻ ነው በነገራችን ላይ በነፃነት የምታወሩት። በስህተት ከተጨመላለቃችሁ ፊድ የሚያደርጓችሁ ሰዎች እድሜ ልካችሁን ኮንትሮል ያደርጓችኋል። በስህተት መረጃ ከተገኘባችሁ፣ በስህተት ስትልከሰከሱ ከተገኛችሁ፣ እኔም ይገባኛ ነው። አብዛኞቹ ማይናገሩት፣ አብዛኞቹ ዝናብ እንደመታት ድመት ኩልመስመስ ብለው ተቀምጠው በቃ እንደዚህ የሚናገሩን ብቻ የሚሰሙ ተይዞባቸዋል ወይም ደግሞ ይተዋወቃሉ። እስኪ አንተ ወንድ ከሆንክ የኔን አውጣ የሚባባሉ ናቸው። እና ይሄ ነው ያለኝ። ከተወሰኑት በስተቀር አሁን እዚህ ደፍረው ከሚናገሩት በስተቀር ያልተነካኩ የሉም። ያብዬ ጨርሽና ወደ እሺ ያ በሱ ጉዳይ ትንሽ አሁን ይብቃንና እንዳልከው መረጃ በደንብ ሲመጣ በደንብ እንሄድበታለን። እና ቴዲዬ አንድ ማሳሰብ የምፈልገው ነገር አለ። እንደው እድሉን ካገኘሁት በዚህ አጋጣሚ የአንተ ቤት እንደሚታወቀው ማህበረሰብን ማስተማር እና ማገልገል ነው። በፖለቲካውም ትሄዳለህ፣ እንዲሁም ደግሞ ማህበራዊ ጉዳዮችንም ትነካካለህ፣ ታያለህ እና አንዳንድ ጊዜ እንደ ፍርድ ቤትም እናየዋለን። አንድ ከባድ አሁን በአሁኑ ሰዓት ላይ ትልቅ አጀንዳ እየፈጠረ ያለ አንድ ትልቅ ቲክታከር አለ። ስም ሳልጠራ ነው የምናገረው፣ እንደዚሁ አይዲያውን ብቻ ነው ማስቀምጠው። ይህ ቲክታከር ብዙ ፎሎወሮች አሉት፣ ብዙ ተሰሚነት ያለው ሰው ነው። በሰዎች ዘንድ ይወደዳልም ይጠላልም። ግን አሁን ሰዓት ላይ በጣም ከባድ ትልቅ የአገሪቱን ትልቅ የቤተ እምነትን እየሰደበና እያዋረደ ይገኛል። የእምነት አይከናችንን የሆነውን የኦርቶዶክስ ቤተክርስቲያንን የእምነት አይከናችንን በመስደብ በማዋረድ የእምነት መሪዎችን በማዋረድ አጀንዳ ላይ ተጠምዶ ነው ያለውና ከእሱ የማይጠበቅ ህብረተሰብን እንደ ህብረተሰብ እምነትን እንደ እምነት እየተሳደበ እንደ ሰው ደግሞ ገብቶ እንደዚህ አሁን ትልልቅ ሰዎች አሁን አንተን ቴዲ በጣም እናከብረሃለን። አንተ ቤት ሲገባ ስናይ ምን ስንል ቅር ይለናል። ሰሞኑን በጣም ተከፍተናል። በአብዛኛው ማህበረሰብ ተከፍቷል በዚህ ልጅ እና እንደ አንተ ምንድነው አሁን ትንሽ ሀሳብ የምሰነዝረው ጆሮህን ጣል እያደረግ አንዳንዴ ኢንቨስቲጌት አድርግ፣ ስማ ነገሮችን። አንዳንዴ አንተ በእርግጥ ቲክታክ ላይ ስለሌላ አታይም እና በጣም የተዋረደ ነገር እያደረገ ነው እና ነገ የሚያስጠይቅ ነው። እሱ ይጠይቅበታል። ግን አብረነው ካለን ደግሞ ብዙዎቻችን አብረን እንዴት ነው እሱ ዛሬ ትናንቴን ሲናገር ዛሬ አብራችሁ ተቀመጣችሁ የሚባል ጥያቄ ይመጣልና አንዳንድ ጊዜ የሚባሉትን ነገሮች ለማየት ሞክር ቴዲዬ። ችልልህ ነው። ቴንክ ዩ አቢ። እሺ ሰውየውን በግልጽ ወይ በውስጥ መስመር ትነግሪኝና የማደርገው ነገር ካለ ሊቆም የሚችል ነገር እኔ አንድ ነገር ቃል የምገባላችሁ ነገር እዚህ ቲክቶክ ላይ እስካለው ድረስ እኔ ስቴጅ ላይ ሰዎች አይሰደቡም፣ እምነት አይሰደብም፣ ብሔር አይሰደብም፣ ማንም ሆነ ማንም። ሌላ ቦታ ግን ምንም ማድረግ አልችልም። እዚህ ግን ለምን ይሰደባል? ሰው አክብሮኝ ከመጣ ተከባብረን ማውራት ያለብን። ሰዎች ለምን ይሰደባሉ? ሲጀምር ሀሳብ ነው መንሸራሸር ያለበት። ብሔር ለምን ይሰደባል? አንዳንድ ጊዜ ብሔርን ሃይማኖትን ምናምን እኮ አሁን የተፈጠሩ እኮ አንዳንድ ሰዎች እንደ ግል ጓደኛቸው እኮ ነው የሚያዩት። በነገራችን ላይ ሁለት ሰው የሚያወሩ አይመስሏችሁም? ብሔራቸውን አስይዘው ሲያወሩ ማለት ነው።
ስለ ሚሊዮን ህዝብ የሚያወሩ አይመስሏችሁ? በጣም ህዝብ አቅልለው ነው የሚናገሩት። በጣም ሃይማኖት እንደዚህ የመቅለል ነገሮችን ታያላችሁ። እነዚህ ሃይማኖት ብሔር ሲሆን የግለሰቦች ራሱ እኮ መብት መከበር አለበት። የመጀመሪያ የስልጣኔ እኮ መጀመሪያ ሰው ማክበር እኮ። ስድብ ከአንደበቴ ካልወጣ ካልሰደብኩ እዚህ ስቴጅ ላይ አስቀምጬ ሀሳብን ብቻ አንሸራሽራ ሄዱ ለምን ትሳደባለህ? ይህን መለማመድ አለብን። እናንተም እኔ ብቻ ምንም ወይም እናንተ ብቻችሁ ምንም አታደርጉም። የሆነ ስቴጅ ላይ ስትገናኙ ቤት ከፍታችሁ ስታወሩ ሀሳብ ካለ ሀሳብን አንሸራሽር። ስድብ ከሆነ ለምንድን ነው እዚህ የምትቀመጠው? ሂድና ቤትን ከፍተህ ተሳደብ ብሏቸው አትፍቀዱላቸው። ውይይቱን ለስድብ ምቹ ባላደረግነው ልክ ተሳዳቢዎች እየዘቀጡና ሀሳብ ያላቸው ብቻ ከላይ ይሆኑ ይመጣሉ ብዬ አስባለሁ። የኔ እምነት ነው። ያብዬ ከልብ ነው ማመሰግንሽ። በነገራችን ላይ ከመጀመሪያው ጀምሮ በጣም ቀና የሆነ ሀሳብ ስሰጥ የነበረች ልጅ ናት። ከመጀመሪያው ከቀን 1 ጀምሮ የቴምርና የፍራኦል ጉዳይ በተነሳበት ጊዜ በሽምግልናውም የነበረች ሴት ናት። የራሷን ሀሳብ ሰጥታለች። ሊታረቁ የሚችሉበትን የመፍትሄ ሀሳብ ካመጡ አስታውሳለሁ። ያቤ ሰብለና ቅድስት ናቸው። ምክርም ሰጥተዋል። ነገሩ እንዳይለጠጥ ሙከራ አድርጓል እና ስለ ሁሉም ስለ እገዛሽ ስለ ትንታኔዎችሽ ሁላችሁንም ከልብ አመሰግናለሁ። የአብይ አንቺን እንደዚሁ አመሰግናለሁ። እሺ ወደ ጾፂ ልጅ ጾፂ ምን ትላለህ? እንደምን ኦኬ ቴዲዬ በጣም አመሰግናለሁ ድሉን ስለሰጠኝ። ከመጀመሪያ ቀን ጀምሮ በቴምር ጀምሮ ድቤት በምታደርጉ ሰዓት ላይ ብዙ ኢንፎርሜሽኖች ስለማቅ አስገባኝ ብዬ ነበረ፣ ግን ያው አልሆነም፣ አልተሳካም። ኤኒዌይ በአሁኑ ግን ባለፈው ለታ ከባንክ ኦኬ ያስደርጋለሁ ሲል ብዙ ጊዜ ጻፍኩኝም ለመግባት ሞከርኩኝ። ሚዩት ነው የተደረኩት። አሜሪካ ሀገር ላይ ከ10,000 ከሆነ ከባንክ ኦኬ ታስደርጋለህ። whatever you want to do with it it's okay፣ ችግር የለውም። ከ20,000 በላይ ወደ 30,000 100,000 ደግሞ ከሆነ IRS ሄደ ኦኬ ማምጣት አለብን፣ ሊያውም ወደ ኦቨርሲስ የሚላክ ብር። አሜሪካ ውስጥ ቻሪቲ ከሆነ ከባንክ ኦኬ ታስደርጋለህ። ኦቨርሲስ ደግሞ ቻሪቲ ከሆነ ደግሞ ከIRS ደግሞ ሄደ ደግሞ ኦኬ ታስመጣለህ። ምክንያቱም ለቴሮሪስት ልትረዳ ትችላለህ፣ ለምንም ትችላለህ። ስለዚህ IRS ደግሞ ያንን ነገር አጥንቶ ምን ብሎ ያንን ኦኬ ያደርግልሃል። እሱ ግን ያለው ከባንኬ ኦኬ ያስደርጋለሁ ነው ያለው፣ ከIRS አላለም። ዳት ሚንስ $700,000 መላክ አይችልም ይሄ ልጅ ማለት ነው። ምክንያቱም IRS ማወቅ አለበት ይሄ ብር እንዴት እንደወጣ። ዶላሩ ነው እየወጣ ያለው። አሜሪካ ላይ ዶላር እንዲወጣ እንደማይፈልጉ የታወቀ ነው። ወደ ሌላ ሀገር ኢቭን ሎተሪ ደርሶ የራስን ብር ይዤ እንደዚህ ልሄድ እፈልጋለሁ ብትል በጣም ብዙ አይነት ነገሮች አሉት። ያንን ነገር እንኳን አልገለጸም። ከታች ያን ነገር ኮሜንት በማድረግ ሰዓት አይ ቲንክ ሞዴሬተር ነበረው ሚዩት ነው ያደረገኝ። አንተን ሜንሽን እያደረግኩኝ IRS ኦኬ ያስደረገበት አለ ወይ ብዬ ሲጽፍልህ ሚዩት ነው የተደረግኩት። ሁለተኛ ነገር ደግሞ ያው እንደ ምክር ቢጤ ለሱ የምነግረው ከራስ በላይ ነፋስ ነው። እኔ መጀመሪያ ሌላ ሰው ከመርዳቴ በፊት እናቴ ገባርለት ሄዲ እናቴ ሴክሽን 8 እየኖረች ኢትዮጵያ ምረዳው ሰው አይኖረኝም። ዌስት ሱፎልስ ላይ እናቴ በታክስ ፔር እየኖረች እኔ ኢትዮጵያ አረዳም ግደለኝ አረዳም። መጀመሪያ እናቴ ነው ትልቅ ቦታ ላይ ማደርሰው እና ብዙ ኢንፎርሜሽኖች አሉ። ያኛው ዲቴል መግባት አያስፈልገውም፣ ግን በጣም ብዙ ያጭበረበረው አለ። ያው ተቃጥለን አይተናል መቼስ ስሸውድ እነ ቴዲ ካናዳም ወይንም ደግሞ አውስትራሊያ ስላሉ ስለማያውቁት ይሆናል። ግን የዛን ቀን ጨጓራችንን አቃጥለህናል፣ ሚዩት አድርገን አሳልፈናል። ግን የዛኔው ሁሉ ነገር ይቀጭ ነበረ። ምክንያቱም የIRS ኦኬ እንኳን አልነበረም፣ ልታመጣው ማችልም። ምክንያቱም የምታመጣው ወረቀት ጋቨርንመንት ስለሚል መቃመቅ እንደሚከት ደግሞ በደንብ ጠንቅቀህ ስለምታውቀው አታመጣውም ያንን ወረቀት ትክክለኛ ኦኬ ካላስደረክ ያንን ብር እና ቴዲዬ ያው ሸውዱናል፣ ያው ተቃጥለናል። አልሸወዳችሁም። የተሸወዳችሁ የመሰላችሁ ስቴጅ ላይ ያሉት ሰዎች ተምታተውባቸው ሊሆን ይችላል እንጂ በጣም ሰዎች ከፕሮግራም በኋላ በነገራችን ላይ የህግ ሰዎች ይደውላሉ። የህግ ሰውን ባትሆን እኮ ፈንጠር ብለህ ለምሳሌ ስቴዲየም ስትገባ ኳስ ተጫዋቾች ሲጫወቱ ክሮስ አድርገው አሻማው አቀብለው ትላለህ። ለአንተ ፍንት ብሎ ይታያል አይደል? ቁጭ ብለው ደግሞ የሚያዩ ሰዎች አሉ። እያንዳንዱን ሂደት እኔ እንደዛ ነው የማየው። ለዛም ነው እኔ ባላየውን እናንተ ያያችሁ ከሆነ በቴሌግራም አሳውቁኝ ይላል። ብዙ ጥያቄዎች የሚመጡልኝ ከቴሌግራም አድማጮቼ ነው። ኮመንት ላይ የሚጽፉ ሰዎች አሉና እሱ ስቴጅ ላይ ያሉ ሰዎችን የተወሰኑ ሰዎች አሁን ተስፈኛ ተመጽዋቾችን ስለሸወደ ሁሉንም ህዝብ የሸወደ ይመስላል እንጂ አልሸወደም።
ቢሸውድማ ያ ሁሉ ነገር አይነሳም እኮ። ያ ቴዲ ያው ብዙ ኢንፎርሜሽኖች ደግሞ አሉ። አንዳንዴ እንደ ምክር ቢጤ ደግሞ የምነግረው ችግር ያለበት ሰው ሌሎ አድርጎ ነው የሚያልፈው። ምክንያቱም በጣም ብዙ ኢንፎርሜሽን አለን። ፌደራል ኦፌንሲቭ የሆኑ ነገሮች ያደረካቸው ኢንፎርሜሽኖች አለን። ስሙን ላሳልፈን ሰተን መቃመቅ የምትወርድበት ኢንፎርሜሽኖች በጣም ብዙ ነገሮች አሉ። ምክንያቱም አሜሪካ ላይ ፌደራል ላይሰንስ መሸጥ ማለት የትራክ ላይሰንስ መሸጥ ማለት ምን ማለት እንደሆነ እናውቃለን። 5 ልጆች ደግሞ አውቃለሁ ፍላግ ያለባቸው በላይሰንሳቸው ላይ በኤርፎን ሲያስፈትናቸው በ2 ሳምንት ሲሰጣቸው ምናምን ከነስማቸው ከነ አድሬሳቸው ስላለኝ በሚያስፈልግ ሰዓት ላይ ቴዲ አም አቬለብል። እኔ ፍራውል በእናንተ ፊት ነው የምነግረው። ያው እግዚአብሔር ምስክሬ ነው። ተው ግብዝነቱ ምናምኑ ተውና በቃ ይሄን ህዝብ ይቅርታ ብል ኬዝ ክሎዝድ። እኔ ዝም ብዬ አይደለም የምነግራችሁ። ወደዚህ ከመግባቴ በፊት አሜሪካ ያሉ በተለያየ ሙያ ውስጥ ያሉ በህግ ሰዎች ምናምን እየሄዱ ያሉበትን ርቀት ሳይ ፍራውል ወንድሜ ይቅርታ ብል፣ ሶሪ ብል። ከዚህ በላይ እንግዲህ ወንድማዊ ምክር የለም። እናንተም ምከሩት። ይሄ ያለህበት ሀገር ቲፎዞ ስላበዛ ምናምን አይደለም። በህግና በህግ የምትሄድበት ሀገር ነው አይደለም። እንደዚህ አይነት ነገሮችን ትልቅ ነገር ሰርተ ጥቂቷ ነገር እንኳን ንግግር እንኳን የሚተረጎምበት ሀገር ነው ያለው። ለራስህ የምትቆመው አንተ ብቻ ነው የምትሆነው። ስለዚህ እነዚህን አጉል በለው ምናምን የነጅጅክያ ምናምን አይጠቅምም እሱ። እና ትክክለኛ ሰዎች ሲናገሩ አድምጥ፣ ደንገጥ ብለህ አንተ አሁን የመደንገጥ ነገርም እያየሁብህ አይደለም። ልጁ እኮ ጭራሽ ምክርን እንዴት ነው እያየ ያለው? ይሄ ምሳሌ ላይ አንድ የሚባል ንግግር አለ። ብዙ ጊዜ ተዘልፎ የደነደነ ድንገት ይሰበራል የሚል ቃል አለ። አሁን ብዙ ጊዜ ተዘልፏል፣ እሱ ደንድኗል። በጣም ደንድኖ ነው ያለውና እኛ እንምከረ እንደ ወንድም እንደ እህት ባል ሶሪ በል እና ከነዚህ ነገር ወጣ። ይሄን ነው የኔ መልእክት፣ ይሄ ነው። ገመዳ ምን ትላለህ ወንድሜ? አለህ ገመዳ እያወራ ከሆነ እየተሰማን አይደለም። ገመዳ እሺ፣ አንድ ጊዜ ለመጨረሻ ጊዜ ጥሪ እናደርጋለን። ገመዳ እሺ፣ ወደ ከታች ላውጋው እንሄዳለን። ከታች ላውጋው እሺ፣ ምን ትላለህ? ከዛ ገመዳን ወደ ታች እናወርዳለን። ካለ ተመልሶ ይመጣል። ከታች ላውጋው ምን ትላለህ? እሺ ቴዳ ሰላም ዋልክ። በመጀመሪያ ሁላችሁንም ከታች ያላችሁ ሁላችሁም ሰላም ዋላችሁ ብያለሁ። እኔ እምለው ምንድነው፣ አንደኛ አንተን ይቅርታ አድርግልኝና ይቅርታ ተባብላችሁ እንኳን ብትታረቁ የነቲናን ምናምን ጉዳይ ማውጣት አለብህ። ያለዛ እኔ የሚታይ ምንድነው ስለተጣላችሁ ብቻ እንጂ የኢትዮጵያ ሕዝብ ከሊባ ይጠንቀቅ ብለህ እንዳልሆነ ነው የሚሰማኝ እኔ። ስለዚህ ታረቃችሁም አልታረቃችሁም ትክክለኛ መረጃው ካለ ትክክለኛ ዶክሜንቴሽኖቹ ካለ የኢትዮጵያ ሕዝብ ማወቅ አለበት። ሌላኛው ደግሞ እኔ ይቅርታ አድርግልኝ፣ ያው ብዙ ተናግረናል። አሁን ከትናንትና ወዲያ አንተ ቤት ሆነን 20 ሺህ ልክ ያለው አስገቡ በሏቸው ሲል ሪሊስቲክሊ ማንኛ ታደርጉ ስትሉ ፍላግ ይደረጋል። ይካንት በየትኛው ባንክ ላይ ማድረግ አትችልም፣ ማስፈቀድ አለብህ። እስፔሻሊ ከአገር ውጭ የምታደርገ ከሆነ ቀጥሎ ደግሞ ከይቅርታ ጋር ሄዳ አንዴ በትልቁ ብታረገኝ እና አንዴ አሁን ያው አንዳንድ ሰዎች ያው ምን አለ ሂስትሪ ይባል ነገር አለ አይደለ? ኦኬ አሁን እዚህ ጋር ማሳየ ፎቶ ምንድነው? በትልቁ አንድ ታረገኝ እንዲታያችሁ
ይሄ የፍራው ልጅ ነው። መጨረሻ ላይ ምን እንደሚል አንብቡት። ፌክ ባንክ አካውንት ባላንስ ነው። አየሁ አሁን ይሄ ሂስትሪው ነው። አሁን እዚህ ጋር ሂስትሪ የሚያሳያችሁ ምንድነው? እዛ ጋር አምጥቶ ያሳየን ባላንስ ጉግል አድርጎ ሰርች አድርጎ ያመጣው ነው። አየው መቄዶንያንን ሰርች አድርጓል። እና ሂስትሪውን ራሱ ክሊር ሳያደርግ ህዝብ አደባባይ ላይ ገብቶ ሰርች ማድረግ ራሱ ከባድ ነው። እና ያው የኛ ማህበረሰብ ደግሞ አንድ አይጥመድክ። እኔ በውስጥ ተልኮልኝ ነው በውስጥ የላካችሁልኝ መረጃዎች ስትልኩ ያው ለህዝብ እናቀርባለን፣ ማንነታችሁን አናጋልጥም። ግን አንድ ያው የኛ ማህበረሰብ አይጥመዳችሁ። አየው አይደል? አሁን ይሄ የፍራው ልጅ ነው። ከላይም ደግሞ ስታዩት ያው ፍራውል ይላል እንትኑ ላይቡ እና እንደዚህ ያደረጉ ስቴትመንት እያመጡ የድሃን ልብ ከሚረብሹ እኔ መናጢ ድሃ ነኝ። ቅድም ተናግረዋል። የኢትዮጵያ ህዝብ ድሃ አይደለም፣ የድሃዎች በድሃ ነን አይደለ አጠቃላይ ሲባል እና ህዝባችንን ሆዱን ባንበላው ይሄን አደርግልሃለሁ እየተባለ ብዙ እኔ በውስጥ ብዙ ማቃቸው አሉ። በውስጥ አናግሩኝ ተብለው ስልክ ልከው ምን ተብለው አንድም ቀን ያልተደወለላቸው እና ቴዳ ያው ይቅርታ ሳላስፈቅድ ፎቶ ስላሳየው ያው ተግባር መሆን የለበትም ነበረ። ግን ያው ቴሌግራም ደግሞ እንትን ነው ኮሜንት ብቻ ማድረግ ነው የሚቻለው እንጂ ፎቶም አይላክም። እና ለማንኛውም ብዙ ነገር አይተናል። እኔ ይቅርታ አድርግልኝ ከታች ጀምሬ ነበርኩኝ ከፍሮም ዘ ዴይ ዋን እና ብዙ ነገሮችን አይተናል። እኔ የምለው ምንድነው በቃ ይሄንን ልጅ ያው ገደል ምንም ቢሆን ኢትዮጵያዊ ወንድማችን ነው። ገደል የሚያስገባ ነገሮችን ባያደርግና ራሱንም ለወንጀል ተጠያቂ ባያደርግ እንዲሁም ደግሞ በቃ ህዝቡን ይቅርታ ማለት ካለበት ይቅርታ ብሎ ነገር ግን ቅድም የተናገርኩትን ድጋሚ ነው የምልህ በደንብ እንድታጠብቅበት ስለምፈልግ ያ ምንድነው እነዛ መረጃዎቹ ካለ እኛ ግዴታ ማወቅ አለብን። የረዱም ሰዎች ደግሞ መጠየቅ አለባቸው። በህግ መጠየቅ የሚችሉ በህግ መጠየቅ ይችላሉ። ለእግዚአብሔር ደግሞ የሚሰጡት ለእግዚአብሔር የሚሰጣሉ። እናንተ ተታረቃችሁ ተብሎ ግን መረጃ መቆም የለበት እና ይሄን ልልነው ያው አበሻ እንዲያይጥመዳችሁ እውነት ነው። እና ይኸውልህ እንደዚህ ፎቶ ይላክላል። በነገራችን ብዙ ሰዎች አሁን በነገራችን ላይ ፒክቸር ምናምን አያይዛችሁ ቴሌግራም ላይ ኮመንት ማድረግ ትችላላችሁ። የፊክስ አድርገውታል የቴዲ ሐዋሳ ቤተሰቦች። ሄዳችሁ እዛ ኮመንት በምታደርጉ ሰዓት ማስረጃ ዶክመንቶች በምትልኩ ሰዓት አሁን ከታች ላውጋው እንዳደረገው ህዝብ እንዲማርበት ግን አደራ ጀስት ከአጀንዳው እንዳትወጡ። አጀንዳው ላይ ብቻ ፒክቸሮች፣ ሌሎች ነገሮችም ካሉ በጋራ ተሰብስበን መፍታት ከቻለን የምንፈታባቸው ወደፊት የምናደርጋቸው ተመካክረን ያን አደርጋለሁ። ከዚህ ጋር በተያያዘ ግን ፒክቸሮች፣ ማንኛውም ነገሮችን ሄዳችሁ ኮመንት ላይ ቴዲ ሐዋሳ የቴሌግራም ቻናል ላይ ፖስት አድርጉ። እኔ የማነበው ይሆናል። ቴንኪው። ብዙ ሰዎች ኋላ ላይ እኮ ነው አሁን አይናቸው የተገለጸ የመጣው። በነገራችን ላይ አሁን ነው እኮ ስልኩን ሲያዩ እንዴ እንደዚህ አይነት ስልክ አለ እንደ አይፎን 17 እንደዚህ ነው እንዲህ ማለት ጀምሩ። በቃ አንዳንድ ነገሮች ለምሳሌ ከማንም የተሻለ ፀጉር አለኝ ብሎ ፀጉር እንደዚህ ሲያደርግ እንደዚህ ሲነሳ ሲያዩ በዛ ሰዓት አታይም አንተ እንዴ ምናምን ማለት ጀመሩ። አሁን የምታነሷቸው ነገሮች ይሄ ፂም ምናምን ፂሙ ትክክለኛ አይደለም። እሱ እንኳን እንትን አይደለም፣ ግን እንዲህ የምታያቸው ነገሮች ሰዓት ምናምን ይህን ሰዓት አሁን መሰጥ ህይወት ይቀየራሉ። ስክሪንሻት ያደርጋሉ፣ ከዛ ዋጋውን ቼክ ያደርጋሉ። 17 ከ99 25 ከ99 ቢቀርሳ ምንድን ነው? ቆይ ምን እኔ አልገባኝ። ምንድን ነው የምታሳከው? ምናልባት በጣም እነዚህ ከታች ያሉ ተስፈኛ ተመጽዋቾች ምናምን ካልሆነ በስተቀር አንድ ሰው ምናልባት እኔ ቴሌግራም ላይ ያላችሁ ቴሌግራም ላይ ያለውን ፖስት የተደረገውን ቪዲዮ አሳዩ እያሏችሁ ነው። እሱን ማሳየት ብትችሉ እኔ እዚህ እንትን እንዳላችሁ ማለት ነው። አንድ የተሰራ አለ $20,000 ለመቄዶንያ አስገባ። አንድ ሰው አላችሁ፣ እኔ ውስጥ 2 ስልክ ያላችሁ አላችሁ። የቴሌግራም ላይ ፖስት ያደረግነውን የርሲቱን ጉዳይ እንዴት እንደሚያጨበረብራቸው እኔ ላሳያችሁ እችላለሁ፣ ግን እዛ ላይ ሆናችሁ ብታሳዩ ይሻላል ብዬ ነው። ዋርኒንግ እንዳመጣብኝ
ቆይ ብሉ ስካይ የሚባል ልጅ አንድ ሰው ላስገባ እዚህ ጋር ጀስት ትማማሩበታላችሁ። ነገ ከነገ ወዲያ ስቴጅ ላይ ስትቀመጡ ከሱ ጋር እንደዚህ አይነት ነገሮችን አስገባው ምናምን ሲል በቃ በንቃት ትጠይቃላችሁ። ሌላ ነገር አይደለም። እስኪ ምናምን ካልሆነ እናንተም ጥያቄ ምልክት ውስጥ ወድቃላችሁ። ህዝብ እንዴ አየለ አንተም እዛ ላይ ቁጭ ብለህ እንዲጫወትብሃል። ከበደ ማርታ አንቺም ማስትሬት አለኝ ብለሽ ማለት ሰው ከሱ ራሱ መቀመጥ አስቸጋሪ የሚሆንባቸው ጊዜ ሳይፈጠሩ ቶሎ ብላችሁ ጠይቁ፣ ወይም ደግሞ ስቴጅ ላይ አትገኙ። ሁለት ስልክ ያላችሁ አላችሁ ቴሌግራም ላይ ሆናችሁ ቴሌግራም ላይ ገብታችሁ ማሳየት የምትችሉ የትኛው ላይ ነው? አጣሁት ፈልጌ ቴዲ እኔ ቴሌግራም ላይ እኔ ካሳየኋችሁ ሌላኛው ቪዲዮ እንትን እንዳይል ነው። እዚህ ጋር የትኛውን ቪዲዮ መሰላችሁ የምታሳዩት? የተሰራ አናሊሲስ አለ ፖስት የተደረገ $20,000 ሴንድ ላኩኝ ብሎ የሚያሳያቸው የፌክ ደረሰኝ አለ። እሱ ለአድማጭ ተመልካች እናሳይና ወደኋላ ስትሄዱ የትኛው መሰላችሁ? ይሄኛውን ቪዲዮ ማለት ነው። ላሳያችሁ ወይም ከታያችሁ አላውቅም። ቆይ ቴዲ ቴንኪዩ በጣም ቴንኪዩ ፎር ሃቪንግ ሚ በጣም አመሰግናለሁ። ይቅርታ ካላለ እንግዲህ አንድ በደንብ ራሱ እንዲያውቀው አንድ ነገር ልንገረውና ቦርድ ደስ ይለኛል ከፈቀድክልኝ። እሺ ይሄኛውን ተሰይት ኦኬ የምነግርህ ነገር ፍላግ የተደረገባቸው ስልህ ብላፍ እንዳይመስልህ ወንድሜ። ዊስካንስን ወስዳቸው ይሄኛውን ፓርትም ተሰይት 30,000 ነው እና አያችሁ በኢትዮጵያ ስንት ብር እንደሆነ ይላችኋል፣ ያሳያችኋል። ከዛ በኢትዮጵያ 4 ሚሊዮን ምናምን ነው ይመጣ። ይሄን ቁጭ ብላችሁ ሁላችሁም በጥንቃቄ ነው። በቃ ሁሉም ሚስጥር እዚህ ላይ ነው ያለው። ሁላችሁም ይሄኛውን ቪዲዮ ይሄን ፓርት ማለት ነው ሁላችሁ አይታችኋል ብዬ አስባለሁ። በጣምና አሁን እያያችሁ እዚህ ጋር ይሄው እያያችሁ ሴንድ ለበለላችሁ። ከዛ እዚህ ጋር ተንኮሉን ታያለ እንደማይልክ ያውቃል፣ ግን አውቆ ለማስመሰል አያችሁ ጽፍ ያለው ሲል ሪስትሪክት ያደርገዋል ማለት ነው። $20,000 ነው ማክሲመም ሊሚት። ከዚህ በላይ መላክ አልችልም የሚልና በቃ እንደውም 20,000 አስገብቼ ልላክ እዩ 20,000 ስጽፍ እዩ 20,000 ጻፍኩኝ። 20,000 ከጻፍኩ በኋላ አያችሁ ስንት ነው ማለት ነው? 3.2 ሚሊዮን ብር በኢትዮጵያ ብር። ያው አሁን ሳስገባት ያላችሁ ይላችኋል። ከዛ እዚህ ጋር ልክ ሲነካው እንደ ቅድም ቶሎ ሴንድ አላደረገው። ልክ ጣቱን ያደርግና ካሜራውን ፍሊፕ ያደርጓል ወደ ራሱ ማለት ነው። እንደን ኢቶኬም በጣም ብዙ ደቂቃ ይሄን እንትን ላኩኝ ለማለት። ከዛ ይቆይና ማለት ነው ያሳያቸዋል። ከዛ ሲያሳያቸው የሁሉ ከቆየ በኋላ ነው ይልሲ ኢሜል የሚገባለት ማለት ነው። ከዛ እንደዚህ ከላይ ኢሜል ፖፕ አፕ ያደርጋል ማለት ነው። ይሄው ኢሜል ደረሰኝ መግባቱን ቼክ እናደርጋለን ይላቸዋል። ይሄው ኢሜሉ መጣ። ከዛ ነካዋለሁ ይላል፣ ይነካዋል። አሁን እዚህ ጋር በደንብ ኢሜሉን ሲነካ የሚመጣውን ስም ታያላችሁ፣ የማንን እንዳሳየ ታያላችሁ። አሁን እዚህ ጋር ቆየ። አሁን ይነካዋል። ነካ ትራንዛክሽኑን እዚህ ጋር ይታያችኋል። ሬድዋን ምትኩ አየለ ለሚባል ሰው የተላከ ሪሲት ነው ያሳየው። መቼ? የኖቨምበር 10 ሪሲት ለማይላኩት ብሎ ለሜቄዶኒያ። ከዛ ሪሲት ይለዋል፣ ይነካዋል። እንደዚህ አይነት ጽሑፍ ያመጣበታል። ከዛ ሲመጣ ምን ይላቸዋል? አስጠጋው ሲሉት እስቲ ይልና ማሳየት አልችልም፣ ይሄ ፐርሰናል የሆኑ ኢንፎርሜሽኖቼን የመኖሪያ አድራሻይን ምናምን ያሳያል ይላል። እኛ ከዚህ በፊት ትራንስፈር አድርገን እናውቃለን። እንደዚህ አይነት ነገር የለም። የመኖሪያ አድራሻን አይደለም፣ የንግድ ባንክን አድራሻ የሚናገርበትን የመኖሪያ አድራሻይ ነው ብሎ ይሰክሳቸዋል ማለት ነው። ከዛ እሱንማ ዙም አድርገው በቃ እሱን አድሬስክ መታየት አለ የለበትም ይሉታል። በቃ ላኩኝልና ያሳምናቸዋል። ኢማጅን ሬድዋን ምትኩ ለሚባል ሰው ልኮ አዚፍ ለሜቄዶኒያ እንዳስገባ አድርጎ ከዛ ደግሞ ትንሽ ቆይቶ ኖ ካንስል አድርገው ይሉታል ማለት ነው። ልክ እንደገባ ነገር ካንስል አድርገው የሚሰሩትን ድራማ እና ይሄ ሰው መቆም አለበት። እስከ መቼ የኢትዮጵያን ሕዝብ ሸውዶ ይችለዋል? ይሄ እሶል ላይ ቀሪን ዘውት በቃ ይሄ ነው አስገቡ ነው በቃ አስገቡና ይሄ ነው
አስገቡ ምናምን እኮ ሌላ አጀንዳ ነው እኮ። ምዕራፍ 10 ላይ ነው እሱ ያለው። አስገቡ ላይ አይደለም። አሁን እኮ አይናችንን ከዚህ ላይ እንዳንነቅር ፍራኦል እነዚህን አምታታው በከተማ ምናምን ሶሪ በል አስገቡ የት ይሄዳል? አንተ አስገቡ ላይ እንደ አስገቡ ምናምን አስገባ እሱ እኮ አቴንሽን ዳይቨርት ለማድረግ ምናምን ነው። ያስገቡ ምናምን ተው አንተ ባጎታ አካውንት እያስገባ እኛ በመቄዶንያ ምናምን እኮ አይደለም። ትክክለኛ ሰው ቀላል ነገር እኮ ተናገረ። ትክክለኛ ገለልተኛ ሰው ይመረጣል። ከኛ የሚጠበቀው 2 ሚሊዮን ያለው 2 ሚሊዮኑ ይላካል። ያንተ $700,000 መግባቱን ስርና እንረጋግጥ ገለልተኛ የተባለው ሰውዬ እኛን ያስገባል፣ ያስማማል። ይሄን ሁሉ አይተን አንተ አይ እሱን እናምነዋለን እኮ አሁን እናምነዋለን እኛ እናስገባ ግድ የለም እኮ የሚባለው ለሚታመኑ ሰዎች ነው። ያንተ በጣም መግባቱ ሲረጋገጥ ቢኒያም አው ገብቷል ሲል የኛ እነዚህ ታማኝ ተብሎ የተቀመጡ ሰዎች ያስገቡታል። በቃ አለቀ ፔሪድ። እሱ አይደለም አሁን ቁም ነገሩ እሱ ሳይሆን እንዴት ወንጀልን በጋራ እንከላከል። እንደዚህ አይነት ነገሮች ይቆሙ፣ ፌክ ዶክመንቶች ይቆሙ፣ ማጭበርበሮች ይቆሙ። ዛሬ አሁን የነገርኩ ስላንተ ካለኝ መረጃ ሩቡ ነው። ስላንተ ላወራ ብል መሽቶ ይነጋል። ወር አይበቃኝም። እግዚአብሔር ምስክሬ ነው። ወር አይበቃኝም። እኔ ይደክመኛል። ደከማ በቃ መድከም ታውቃላችሁ። ሰው አንዳንድ ጊዜ ፌክ ትክክለኛ እያለ ይዘላል። ከፌክ ወደ ፌክ ነው የምትሸጋገሩት። የፍራኦልን ጉዳይ ልተንትን ካላችሁ ሶሪ በል ሶዚ። እሺ ምንድነው በመጨረሻ ልትል የፈለከው ነገር? ከዛ ወደ ኦኬ እኔ አንድ ነገር ልነግረው የምፈልገው አይ ጊቭ ሂም ኦንሊ አስወር ጋር ኢትስ ናት ጀስት አ ጆክ ትራክ ነው የምነዳው። አይ ጊቭ ዩ ኦንሊ 2 weeks